አንድ የልብ ሐኪም ህፃናትን በአግባቡ እንርዳ፣ መሳሪያዎች ይግቡልን፣ ለኛም የተሻለ ክፍያ ይሰጠን ሲል እኔም እኮ ደሞዝ ሊጨመርልኝ ፈልጋለሁ፣ ጥያቄ ያለኝ እንደምታውቁት አይነት ብሎ የማይነጻጸር ነገር ማነጻጸር በጣም አስቸጋሪ ነው። በእንቅርት ላይ ጆሮ ደግፍ እንደሚባለው እንግዲህ ይሄ የሐኪሞች ጥያቄ አለ፣ የሌላውም ማህበረሰብ ጥያቄ ነው። ኑሮ ውድነቱ በጣም ከአቅም በላይ የሆነ ሄዷል። አሁን ትላንትና ማታ ደግሞ የታወጀው ነዳጅ ጭማሪ ተደርጓል። ለመንግስት ባለስልጣናት እኮ አይታወቃቸውም። ምክንያቱም በመንግስት በጀት ነው ነዳጁ የሚሞላው፣ ሰርቪስ የሚሰጠው በመንግስት በጀት ነው። እንደፈለጉ ያውም አዳዲስ መኪና ነው፣ በየጊዜው ይቀይራሉ። በየጊዜው አዲስ ሞዴል በመጣ ቁጥር ያን አዲስ ሞዴል ይገዛሉ። ብዙም ያላገለገለ መኪና እኮ ወደ ጎን የሚገፉበት ሁኔታ አለ። የሐኪሞች ጥያቄ ሳይመለስ ነዳጅ መጨመር የልህ ይመስላል። የአማራ ክልልን 90% የሚሆን በመንግስት ቁጥጥር ስር እንደሆነ አድርገው ተናግረዋል። ይሄ ከዚህ በፊት የክልሉ ባለስልጣናት ከሰጡት መግለጫ ጋር ራሱ የሚጣረስ ነው። ከዚህ አንጻር 90% የሚለው የተጋነነ ብቻ ሳይሆን ውሸት ነው። ነጭ ውሸት ሊባል የሚችል ማብራሪያ የመግለጫ ነው ብዬ ነው የማምነው። ይቅርታ እንግዲህ እውነቱን መናገር ስላለብኝ ተቀባይነት ያለው መረጃ ነው ብዬ አላምንም። በተቃራኒው ደግሞ የፋኖ ሰዎች መግለጫ ሲሰጡ 80% የሚሆኑ አንዳንዶቹ ደፋሮች 90% ይላሉ። እና አስረስ ማረድ አንተ 90% ነው ያለበት ጊዜ ከ80 እስከ 90% የሚሆነውን የአማራ ክልል ተቆጣጥረናል ይላል። ዶክተር ለገሰ ከተናገሩት በየትኛውም ሀገር እኮ ሽፍታ አይጠፋም። ሽፍታ የሌለበት ጊዜ ዘመን እና ሀገር ይኖራል ማለት አስቸጋሪ ነው የሚል አይነት አንድምታ ያለው ማብራሪያ ሰጥተዋል። ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን እንደምሰምታችኋል። የሃርመኒ መድረክ ፕሮግራማችን ጀምሯል። ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። አብራችሁ እንድትሆኑ በአክብሮት እንጋብዛለን። እንደተለመደው እዚህ ከዶክተር ሲሳይ መንግስቴ ጋር የፖለቲካ ተንታኝ፣ የህግ ባለሙያ እንዲሁም ደግሞ ጠበቃ ከሳቸው ጋር መልካም የሆነ ቆይታ እናደርጋለን። በዛሬው ቆይታችን ወቅታዊ የሆኑ ጉዳዮችን እናነሳለን። በተለይ ደግሞ በትግራይ በኩል እየተነሱ ያሉ፣ በጊዜያዊ አስተዳደር በኩል እየተነሱ ያሉ ወቅታዊ የሆኑ ጉዳዮችን እናነሳለን። ሌላኛው በመንግስት ኮሚኒኬሽን በኩል በተለይ ደግሞ በዶክተር ለገሰ ቱሉ በኩል የተላለፈ በአማራ ክልል ላይ ያለ ወቅታዊ ጉዳዮችን አንስተዋል። ያንን በተመለከተ የምናነሳቸው ሀሳቦች ይኖራሉ። ሌላኛው እንግዲህ ከሰሞኑን የመምህራን ጉዳይ፣ የደሞዝ ጥያቄ፣ የነዳጅ ጉዳዮችን እናነሳለን። አብራችሁን ከቆያችሁ ሌሎች መረጃዎችን ይዘናል። መልካም ቆይታ ይሆንልናል። ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ይህንን መረጃ ደግሞ ላልደረሳቸው እንድታደርሱ በአክብሮት እንጠይቃለን። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ሰላም ዶክተር እንደምን አሉ? ሰላም አደርክ? አለን። እንግዲህ በመግቢያ ለማንሳት ያሰብኳቸው አጀንዳዎች ይኖራሉ፣ ሌሎች የምንጨምራቸውም ሀሳቦች ይኖራሉ። ወቅታዊ ጉዳዮች እንደው ለመጀመሪያ ያክል ከትላንትና ጀምሮ ትንሽ አነጋጋሪ የነበረው የነዳጅ መጨመር ጉዳይ እንግዲህ አሁንም ተመልሶ መጥቷል። ከዚህ ጋር በተያያዘ የተወሰኑ ሀሳቦች እናንሳ። ሌላኛው እንደ መግቢያ የሐኪሞች እንግዲህ የደሞዝ ጥያቄም ሲነሳ ነበረ። እሱንም የተወሰነ ሀሳብ እናንሳ። ሌላኛው የፖፕ ፍራንሲስም እንግዲህ አዲስ እሳቸው የሚተካም መጥተዋል እና ትንሽ በተለይ ደግሞ የካቶሊክ ቤተክርስቲያን የስርዓቱ ትንሽ አነጋጋሪ ነው እና እነዚህም በተመለከቱ ወቅታዊ ጉዳዮች መጀመሪያ እናስቀድም። እውነት ነው አሸብር እንዳልከው በዚህ ሳምንት የተለያዩ ጉዳዮች ተፈጽመዋል። አንዱ የሐኪሞች ተቃውሞ ነው የነበረው። በሳምንቱ መጀመሪያ ጀምሮ ሰልፍ እየወጡ ከየክልሉ ከየሆስፒታሉ ሀሳባቸውን ተቃውሟቸውን ሲያቀርቡ ነበር። ጥያቄያቸውን ለመንግስት ለማሰማት ጥረት ያደርጉ ነበረ። እንደ መፈክርም ያው እርካታ የቤት ኪራይ አይሸፍንም፣ ለተለያየ ጉዳት ለመዳረግ አይደለም የተማርነው፣ የመሳሰሉት ነገሮች መፈክሮች ይዘው መንግስት ለጤና ባለሙያዎች ለሐኪሞች ደሞዝ እንዲጨምርላቸው፣ የጤና ኢንሹራንስ እንዲገባላቸው የመሳሰሉት ጥቅሞች እንዲያሟላ እየጠየቁ የከረሙበት ሁኔታ ነው ያለው። በዚህ ምክንያት ትንሽ መንግስት ውጥረት ላይ ያለ ይመስላል። በየክልሉ እንዲሁም እዚሁ በፌዴራል ደረጃ ይህ ሁኔታ አሳሳቢ እንደሆነ እየታየ ነው። ስለዚህ የእነዚህን አካላት ጥያቄ በአዎንታዊ መልኩ መመልከትና መንግስት አቅሙ የፈቀደውን ያክል ተገቢ ምላሽ
መስጠት አለበት ተብሎ ይታመናል። ብዙዎች በዚህ መልክ ነው እየገለጹ ያሉት። በርካታ ሐኪሞች በነገራችን ላይ ወደ ውጭ እየሄዱ ነው። በተለይ ሩዋንዳ እና ቦትስዋና ዋነኛ የኢትዮጵያውያን ሐኪሞች ማረፊያ ሆነዋል። ሩዋንዳ በጣም በከፍተኛ ሁኔታ ልምድ ያላቸው የታወቁ ትልቅ ኢቨን እዚህ የተሻለ ገቢም ሲያገኙ የነበሩ ሐኪሞች ሳይቀሩ ወደዛ እየሄዱ ነው ያሉት። በጤና ጥበቃ ሚኒስቴር ውስጥም በአማካሪነት እያገለገሉ ያሉ፣ በሆስፒታሎች ከኃላፊነት ጀምሮ በሐኪምነት የተሻለ ስራ እየሰሩ እንዳሉ ሩዋንዳውያን ከኢትዮጵያውያን ሐኪሞች በጣም ተጠቃሚ እየሆኑ እንደመጡ ማስረጃዎች በግልጽ የሚያሳዩ ነገር አለው። ሰው ከሩዋንዳ እንኳ መሻል ካልቻል ምንድን ነው እየሆነ ያለው የሚል ጥያቄ ይነሳል። ከዛ ባሻገር ምላሻችንም ራሱ ትሪትመንቱም ትርጉም አለው። ከገንዘቡ በላይ የሐኪሞችን ችግር ተገንዝቦ የሐኪሞችን ፍላጎት በደንብ አጢኖ እንዴት ነው በጋራ ችግሩን እንፍታው፣ ቁጭ በሉና እንነጋገር ብሎ በአግባቡ ማስተናገድም አንድ የሚጠበቅ ነገር ነው። ይሄ በየደረጃው ያሉ የጤና ሚኒስቴር ባለስልጣናት ኃላፊነት ያለባቸው ይመስለኛል። የክልል ጤና ቢሮ ኃላፊዎችም በተመሳሳይ ሁኔታ እነዚህን ሙያተኞች በአግባቡ ትሪት ማድረግ ያለባቸው ይመስለኛል። አንዳንዴ ምንድነው ከፍትፍቱ ፊቱ ይባላል። እንደው ጭማሪ የሚኖር የጤና ኢንሹራንስ የሚኖር ሌላ እያከሙ እያዳኑ የሀገራቸውን ችግር ግምት ውስጥ አስገብተው እየሰሩ በትምህርት ዓለም እንግዲህ በትንሹ ሐኪም ለመሆን ወደ 18 ዓመት ትማራለህ። አንዳንዴ ከዛ ስፔሻላይዝ የምታደርግ ከሆነ ደግሞ 2 ዓመት ትጨምርበታለህ፣ 20 ዓመት ይሆናል። ሳብ ስፔሻላይዝ የምታደርግ ከሆነ 4 ዓመት እንደዚህ እስከ 5 ዓመት የሚሄድበት ሁኔታ አለ። በአጠቃላይ ከ25 ዓመት ያላነሰ ጊዜ ወይም 23 24 ዓመት በትምህርት ያሳለፉ ልጆች ናቸው እነዚህ ሐኪሞች ወደ ስራ የሚገቡት። ያ ሁሉ ጊዜ ተምረው ያ ሁሉ ስቃይ ሕክምና ለማጥናት እንግዲህ ምን ያህል ከባድ እንደሆነ የሚታወቅ ነገር ነው። ያን መከራ አልፈው ወደ ትንሽ ራሳቸው ሊያልፍላቸው የሚችልበት ቤተሰብ ወገን ሊያኮሩ ሊያግዙ የሚችሉበት ሁኔታ ሲደርስ ለመኖር እንኳን የሚያስችል ገቢ ሲያጡ አትፈርድባቸውም። በዚህ መልክ እንዲህ አይነት ጥያቄ ማንሳታቸው ይሄ ሐኪሞቹ በጣም አጉልተው አነሱት እንጂ የመምራት ጥያቄ ነው። ይሄ ጥያቄ የሌላውም ሲቪል ሰርቫንት ኢቨን የወታደሩም የፖሊሱም የተለያየ በመንግስት ደመወዝ የሚተዳደር የህብረተሰብ ክፍል ጥያቄ ነው። ይሄ እንግዲህ በሂደት ሌላውም ሊጋባ የሚችልበት እድል እንዳለ መገመት አይከብድም። በተለይ እነዚህ በተደራጀ መልኩ ነው። የጤና ማህበራት አሉ፣ የህክምና ማህበራት አሉ። እነዚህ ማህበራት መሪዎች ጋር በመነጋገር ብዙዎቹን ሐኪሞች በአግባቡ ማስተናገድ የሚቻልበት ሁኔታ ቢኖር ጥሩ ነው። አንዳንዶቹ እንደውም ወደኋላ መለስ ብለው ጠቅላይ ሚኒስትሩ የጤና ባለሙያዎችን ሰብስበው ባነጋገሩበት ወቅት እዛው ቤተመንግስት ውስጥ የተነሱትን ጥያቄዎችና የሰጡትን መልስ በአሉታዊ መልኩ ሁሉ እየተረጎሙ ሲያቀርቡት ሰምተናል። በእርግጥም መለስ ብለህ ስታየው ትክክለኛ ያልነበረ መልስ መሆኑን ትመለከታለህ። ንጽጽርም አንዳንድ ጊዜ የማይነጻጸር ነገር ማነጻጸር የለብህም። አንድ የልብ ሐኪም ህፃናትን በአግባቡ እንርዳ፣ መሳሪያዎችም ይግቡልን፣ ለእኛም የተሻለ ክፍያ ይሰጠን ሲል እኔም እኮ ደሞዝ ሊጨመርልኝ እፈልጋለሁ፣ ጥያቄ ያለኝ እንደምታውቁት አይነት ብሎ የማይነጻጸር ነገር ማነጻጸር በጣም አስቸጋሪ ነው። ምልህ ባለስልጣናት የነሱ ዛም የመንግስት በጀት የመንግስት ቤት ነው የሚኖሩት፣ በመንግስት መኪና ነው የሚንቀሳቀሱት። ቤተመንግስት ደግሞ በመንግስት ወጪ ነው ኢቨን የቤት ውስጥ አቅርቦት ሁሉ የሚሟላው እና አሁን ለጠቅላይ ሚኒስትሩ ደሞዝ ኖረ አልኖረ፣ ለፕሬዚዳንቱ ደሞዝ ኖረ አልኖረ ምንድን ነው ትርጉሙ? ምክንያቱም በመንግስት በጀት ነው የሚሸፈነው፣ ልብሳቸው ሳይቀር ሁሉም አይነት ወጫቸው። ለመቆጠብ ካልሆነ በስተቀር ሌላ ትርጉም የለው ነገር የለም። ሐኪም ግን ወይም ሌላው መንግስት ሰራተኛ እያንዳንዷን የሚያገኛት ወርሃዊ ደመወዝ ለቤት ክራይ፣ ለምግብና ለአልባሳት እንኳ በትኖ አትበቃውም። ይሄን ማሰብ አንድ ነገር ነው። ሁለተኛ በኃላፊነት ላይ ስትወጣ ከሌላው ሰራተኛ ጋር ራስክን ማነጻጸር የለብህም። መስዋዕትነት ልትከፍል ነው አይደለ? ፈቅደህ እኮ ነው አምነህ ወደህ ፈቅደህ ነው ወደዛ ስልጣን የምትመጣው፣ ወደዛ ኃላፊነት የምትመጣው። ስለዚህ ራስክን ከሌላው ጋር እያወዳደርክ እያነጻጸርክ የኔም እኮ እንዲህ አለው። ሁለተኛ አንዳንዴ እነዚህ ሰዎች ይህን ጥያቄ የሚያቀርቡ ሰዎች እውነት ኢትዮጵያዊ ናቸው የሚል ጥያቄ ሁሉ ያነሱበት፣ ኤርትራዊ ናቸው ወይስ ኬንያዊ ናቸው እንበል ብሎ ሬዲኩል የማድረግ
የሐኪሞችን ስሜት የሐኪሞችን ሞራል የሚነካ አይነት አነጋገር ወይም ምላሽ በእርግጥም የሀገራችንን አባባል ከፍትፍቱ ፊቱ የሚለውን ያሳጣ ነው፣ ወደ ጎን ያለ ነው እና ልክ ነው ብዬ አላስብም። በእንቅርት ላይ ጆሮ ደግፍ እንደሚባለው እንግዲህ ይሄ የሐኪሞች ጥያቄ አለ፣ የሌላውም ማህበረሰብ ጥያቄ ነው። ኑሮ ውድነቱ በጣም ከአቅም በላይ የሆነ ሄዷል። አሁን ትላንትና ማታ ደግሞ የታወጀው ነዳጅ ጭማሪ ተደርጓል። ለምሳሌ ቤንዚን ከ111 ነው 12 ብር ወደ 122 ብር ያደገበት ወይም ከ10 ብር በላይ በሊትር ጭማሪ ያሳየበት ሁኔታ አለ። ምንድን ነው እያሰበ ያለው መንግስት? እንዴት ነው ይህን ህብረተሰብ በአግባቡ ሊያገለግል እየተዘጋጀ ያለው የሚል ጥያቄ ያስነሳል። የኢትዮጵያ ህዝብ ያው ቻይ ነው፣ ሁሉንም ነገር እየተሸከመ ዝም ብሏል። ግን በዚህ ሁኔታ እስከ መቼ ነው የሚቀጥለው? በአንድ ጊዜ በተከታታይ ነው ደግሞ ወር ሞልቶታል ይሄኛው ጭማሪ፣ እርግጠኛ አይደለሁም። ከዚህ በፊትም ወር ሳይሞላው ጭማሪ የተደረገበት ጊዜ እንደነበረ እናስታውሳለን። ነዳጅ እስካሁን ጨመረ ሲባል በዓለም አቀፍ ደረጃ አንሰማም፣ አናይም። እኛ ጋር ሲደርስ ለምንድን ነው ይህን ያህል ጭማሪ የሚደረገው የሚለው ብዙ ሰው ቅሬታ የሚያነሳበት ጉዳይ ነው። ይሄም በደንብ መታየት ያለበት ይመስለኛል። ነገ ከነገ ወዲያ አላስፈላጊ የሆነ ሁከትና ብጥብጥ ሊከሰት የሚችልበት እድል ካለ መንግስት የራሱን አስተዋጽኦ እያደረገ እንደሆነ መገንዘብ መቻል ያለበት ይመስለኛል። የሐኪሞች ጥያቄ ሳይመለስ ነዳጅ መጨመር የልህ ይመስላል። የታባታችሁ በቃ ገና ከዚህም በላይ እየጨመርኩ አስጨንቃችኋለሁ አይነት ልህ የተጋባ አይነት የሚያስመስል ነገር አለው እና እኔ እሱ ምን ያህል ለስራውም ለሀገርም ለህዝብም ይጠቅማል የሚል ጥያቄ ማንሳት በጣም አስፈላጊ ነው ብዬ ነው የማምነው። ዞሮ ዞሮ ህዝብን ሳትይዝ የፈለገ መልካም ነገር ልታቅድ ልታስብ ትችላለህ። ግን ህዝብን የሚጠቅም ነው ወይ፣ የዕለት ከዕለት ህይወቱን በአዎንታዊ መልኩ የሚነካ ነው ወይ የሚል ነገር መነሳት አለበት። ሁልጊዜ ግን ጭማሬ ሁልጊዜ የህብረተሰቡን የዕለት ከዕለት ህይወት የሚነካ በሚያስጨንቅ የሚያሳስብ አይነት ከሆነ በጣም ከባድ ነው። እየጨመረ ነው ደግሞ ሁሉም ነገር እየጨመረ ነው የሚሄደው። አሁን በዚህ ዓመት ለምሳሌ ብዙዎቹ ትምህርት ቤቶች የግል ትምህርት ቤቶች ይጨምራሉ። ሲጨምሩ ደግሞ እኮ በትንሹ አይደለም። ምናልባትም ከ50% እስከ 100% ቀደም ሲል የነበረውን ክፍያ ያክል በፕሮፖዛል መልክ ይዘው የቀረቡ ትምህርት ቤቶች እንዳሉ አውቃለሁ። ትምህርት ቤቶችም ይጨምራሉ፣ ገበያውም ይጨምራል። መንግስትም ራሱ የሚቆጣጠራቸውን እንኳ የንግድ ተቋማት ወይም አቅራቢና አገልግሎት ሰጪ ተቋማት እየጨመሩ እንዲሄድ ነው የሚደረገው። ነዳጅ እየጨመረ ነው በተከታታይ። የመብራት ክፍያ በጣም ጨምሯል። የውሃ ክፍያ ተመሳሳይ አይነት ጭማሪ ነው። እነዚህ እንግዲህ መንግስት የሚያቀርባቸው ናቸው። የቴሌም በአንጻራዊነት ጭማሪ ያለው። እንዲህ እያልክ ባንክ ራሱ የሚሰጠው ሰርቪስ በእያንዳንዱ ነገር ላይ ድሮ ለምሳሌ አሁን ኤቲኤም ተጠቅመህ ያን ያህል የሚታወቅ ክፍያ አልነበረም። አሁን ግን በ3-4 እጥፍ ጨምሮ እዛም ላይ ሲቆርጥ ታየዋለህ። ስለዚህ እንዴት ነው ይሄ ሁኔታ ወዴት ነው እየወሰደን ያለው የሚለው በጣም አሳሳቢ ጉዳይ ይመስለኛል። ምናልባት እንግዲህ ኢኮኖሚስቶች ይሄ በዚህ ዙሪያ ሙያዊ የሆነ ማብራሪያ ሙያዊ የሆነ ትንታኔ ሊሰጡበት ይችላሉ። እንደው እንደ አንድ ነዋሪ ግን የችግሩ ሰለባ እንደሆነ አንድ ኢትዮጵያዊ በጣም የሚያሳስብ የሚያስጨንቅ እንደሆነ መታየት አለበት። አሁን የመንግስት መኪና ያልያዘ ሰው በግል መኪናው የሚንቀሳቀስ ሰው ነው ይህን እንግዲህ የሚታወቀው። ለመንግስት ባለስልጣናት እኮ አይታወቃቸውም። ምክንያቱም በመንግስት በጀት ነው ነዳጁ የሚሞላው፣ ሰርቪስ የሚሰጠው በመንግስት በጀት ነው። እንደፈለጉ ያውም አዳዲስ መኪና ነው፣ በየጊዜው ይቀይራሉ። በየጊዜው አዲስ ሞዴል በመጣ ቁጥር ያን አዲስ ሞዴል ይገዛሉ። ብዙም ያላገለገለ መኪና እኮ ወደ ጎን የሚገፉበት ሁኔታ አለ። የህዝብና የመንግስት ሀብት አላግባብ እየተጠቀሙ እየባከነ በብዙ መልኩ እየተዘረፈ የሙስና መጨማለቂያ ሆኖ ባለበት ሁኔታ በሌላው በህዝብ ላይ ግን የሚጫን የዋጋ ጭማሪ የት ነው የሚያደርሰው የሚል በደንብ መታየት ያለበት ይመስለኛል። እና እንግዲህ መንግስት ነገሮችን በደንብ ወረድ ብሎ የህብረተሰቡን ችግር ቢረዳ ህዝቡን ቢያወያይ እንዴት ነው ኑሯችን አሁን በሚከፍለው ገንዘብ መኖር ይቻላል ወይ? የቤት ኪራይ ይጨምራል በየጊዜው። እሱን መቆጣጠር አችልም፣ ከባድ ነው በብዙ መልኩ። ስለዚህ ሌላውም ነገር ሁሉም አሁን ታክሲዎችም ይጨምራሉ፣ ባሶችም ይጨምራሉ። ሌላው ቀርቶ
እሱም እንግዲህ በሰልፍ ስንት ተንገላተ ስንት ቆመህ ፀሐይ መትቶ ብርድ እና ንፋስ አንገላቶ ነው እነሱንም ለማግኘት እና ይህን ሁሉ መከራና ስቃይ በህዝብ ላይ የሚያደርስ ውሳኔ ሲወስኑ ትንሽ ቅር አይላቸውም ወይ? ትንሽ አይሰማቸውም ወይ? እንደው ሌላ ቤተሰብ የላቸውም? በዙሪያቸው ወዳጅ ዘመድ የላቸውም ወይ? ይህን ችግር የሚነግር የሚያስረዳ ምሬቱን በደንብ ሊገልጽ የሚችል ሰው የለም ወይ የሚል ጥያቄ ነው እንግዲህ እንድናነሳ የሚያደርገን። አይ ቲንክ እንደገና ነገሮችን ቢያዩ በጣም ጠቃሚ ነው ብዬ አስባለሁ። መልካም ዶክተር፣ እንግዲህ ያው የህብረተሰቡም ሀሳብ ስለሆነ ነው እኛም ህብረተሰቡ ስላለን እነዚህን ሀሳቦች ለማንሳት የተገደድ ነው። እንግዲህ ከዚህ ጉዳይ ጋር በተያያዘ መንግስት እንግዲህ ሀሳቡንም አስተያየቱንም ይሰጣል ብለን ተስፋ እናደርጋለን። ሌላኛው እንግዲህ ሰሞኑን ትንሽ አነጋጋሪ የነበረው 1-2 ሳምንት ሆኖታል። በተለይ በዓለም ደረጃ ነው። በተለይ የፖፕ ፍራንሲስ ህልፈትን ተከትሎ ብዙ መነጋገሪያ ሆኗል እና በተለይ ቀጣዩ ተመራጭ ማን ይሆናሉ? በተለይ የኢትዮጵያም ተወካይ ነበሩና እሳቸውም የመመረጥ እድል ነበራቸውና ነገር ግን አሁን ላይ ምርጫም እንደተካሄደ ሰምተናል። ከዚህ ጋር በተያያዘ ምናልባት የተሰማሁትን አስተያየት። እውነት ነው እንግዲህ ባለፉት አሁን ዛሬ ወሩ አለቀ አይደል? ሚያዝያ ሰው ባለፉት 20 ምናምን ቀናት ፖፕ ፍራንሲስ እንደምታስታውሰው በሚያዝያ 13 ነበረ የሞቱት። ከዛ በኋላ ያው አንድ ሳምንት በኋላ የቀብር ስነስርዓታቸው ተፈጽሟል። የቀብር ስነስርዓታቸው ከተፈጸመ በኋላ ያው የሊቀ ጳጳሳት ምርጫ መደረግ ነበረበት። ጳጳሳቱ ሳይበተኑ እዛው እንዳሉ ተሰብስበው ምርጫ ማካሄድ ነበረባቸው። በአጠቃላይ በዓለም ዙሪያ ወደ 250 የሚሆኑ ጳጳሳት አሉ። ከነዚህ ውስጥ ወደ 130 የሚሆኑ ካርዲናሎች በምርጫው ይሳተፋሉ። ያ ማለት በመመረጥም በመመረጥም የመሳተፍ መብት ያላቸው ተደርገው ሊወሰዱ ይችላሉ። ከነዚህ 130ዎቹ አካባቢ ኢትዮጵያዊው ካርዲናል አቡነ ብርሃነ ኢየሱስ አሉበት። ይሄ አንድ በኢትዮጵያ ትልቅ ታሪክ ተደርጎ ሊወሰድ የሚችልበት ሁኔታ አለ። ምናልባትም ሁለተኛው ካርዲናል ይመስሉኛል ሊቀ ጳጳስ በመምረጥ የተሳተፉ ማለት ነው። ከዚህ በፊት አንድ ካርዲናል ነበሩ እንደዚሁ ጆን ፖልን በመምረጥ ይመስለኛል ወይ ከዛ በፊት በነበሩ ሊቀ ጳጳስ ምርጫ ላይ የተሳተፉ እንደነበሩ ይታወቃል። በኋላ አቡነ ቤኔዲክት ወጥተው እሳቸው በሕይወት እያሉ ነው የለቀቁት በፍቃዳቸው። የአሁኑ ፖፕ ፍራንሲስ ወደ ስልጣን ሲመጡ የኢትዮጵያዊ ሊቀ ጳጳስ አልተሳተፈም ወይም ጳጳስ አልተሳተፈም። ሰው እንግዲህ ይሄ አንድ መልካም ዜና ተደርጎ ሊወሰድ ይችላል። ሁለተኛው ከ71 ሀገራት የተሳተፉ ካርዲናሎች ናቸው እንግዲህ በምርጫው ላይ ድምፅ የሰጡት። የተመረጡት አሜሪካዊ ካርዲናል ናቸው። እንግዲህ ለአሜሪካም የመጀመሪያው ይመስለኛል ይሄ ነገር። ለላቲን አሜሪካም ፖፕ ፍራንሲስ አዲስ የመጀመሪያው ነበሩ። አሁን ደግሞ ለሰሜን አሜሪካ የመጀመሪያው ሊቀ ጳጳስ ተመርጠዋል። ጆን ፖሊ ነው መሰል የሚሏቸው እሳቸው ተመርጠዋል። በብዙ መልኩ እንግዲህ መልካም ስብዕና እንዳላቸው ይህን ኃላፊነት ተቀብለው በተሻለ ካቶሊካዊት ቤተክርስቲያንን ሊመሩ እንደሚችሉ ያው ሮም ላይ ሆነው በጴጥሮስ አደባባይ ተገኝተው መልእክታቸውን አስተላልፈዋል። መልእክታቸውንም በጣሊያንኛ እና በስፓኒሽ ቋንቋ ያስተላለፉበት ሁኔታ አለ። እንግዲህ እንግሊዝኛን ቋንቋቸው ነው። እንግዲህ እዛ ላይ የምናየው ነገር 3-4 ቋንቋ የሚችሉ ሊቃነ ጳጳሳትን ነው እንግዲህ ወደ ፊት አውጥተው የዓለምን ካቶሊክ ቤተክርስቲያን እንዲመሩ የሚያደርጉት። የምርጫ ስርዓታቸው የሚገርም ነው። ከሌሎቹ እንግዲህ እስካሁን ከሰማናቸው በጣም ለየት ያለ ነው። አሁን ለምሳሌ የኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያውን ብንመለከት ያው መንፈስ ቅዱስ አግዟቸው ስብሰባ አድርገው የቅዱስ ሲኖዶስ አባላት ይመርጣሉ። ሰው ሲመርጡ በኮንሰንሰስ ነው፣ በአብዛኛው በመግባባት ላይ የተመሰረተ አድርገው ነው የሚሄዱት። እዛ ላይ ብዙ ልዩነት ኑሮ 2-3 ጊዜ እንደገና ድምፅ ሲሰጥ አልሰማንም። የሮማ ካቶሊክ ቤተክርስቲያን ግን ቀናትን፣ ሳምንታትን ከዛም አልፎ አንዳንዶቹ ወራትን ጊዜ የሚወስድ የምርጫ ስነስርዓት እንዳላቸው ነው ታሪካቸው የሚያስረዳን። ለምን 2/3 ድምፅ ማግኘት አለበት አንድ ሊቀ ጳጳስ ለመመረጥ ማለት ነው።
ያን 2/3 ድምፅ ለማግኘት ተደጋጋሚ ምርጫ ይካሄዳል ማለት ነው። ለምሳሌ መጀመሪያ ላይ ወይ 40% ሊያገኝ ይችላል ወይ 50-60 እያለ ሄድና ከጠቅላላ ተሳታፊዎች መራጮች ውስጥ 2/3 ድምፅ ማግኘት አለበት። 2/3 ድምፅ እስከሚገኝ ድረስ ምርጫ ይካሄዳል ማለት ነው። እድለኛ የሆነ በመጀመሪያ ወይ በሁለተኛው 2/3 ድምፅ ሊያገኝ ይችላል። አሁን የአሁኑ በሁለተኛው ዙር ነው ያገኙት ይመስለኛል ይህን 2/3 ድምፅ ያገኙት ማለት ነው። ከዚህ በፊት የነበሩት በ3ኛ በ4ኛ ድረስ የሚሄዱበትና አንዳንዴ ወራት ሳይቀር የሚያስቆጥርበት ጊዜ እንደነበረ ጸሎት እናድርግ፣ እስኪ እንደገና እንምከርበት፣ እንነጋገርበት እያሉ ድምፅን ለማሰባሰብ ጥረት የሚደረግበት ሁኔታ እንዳለ ማየት ይቻላል። ሰው ጠንከር ያለ ስርዓት የሚከተሉ መሆኑን ጊዜ ወስደው አብዛኛው ወይም ሁሉም ሰው የሚቀበለው አይነት ሊቀ ጳጳስ ወደፊት እንዲመጣ ጥረት የሚያደርጉ መሆኑን ማየት ትችላለህ። ይሄ ትልቅ ጸጋ ነው። ምንም እንኳን በመንፈስ ቅዱስ ታግዘን ነው ምርጫውን የምናካሄደው ቢሉ የሰዎች ፍላጎት አለ። ሰው በባህሪው ደግሞ አካባቢውን ይወዳል። የሚቀርበውን ለሚያውቀው ቅድሚያ ይሰጣል። ከዛ አንጻር ድምፅ ሲሰጥ ያው አንዱ ለሌላው ሌላኛው ለሌላ እያለ የሚበታተንበት ሁኔታ እንዳለ መመልከት እንችላለን። ዞሮ ዞሮ ግን እነዚህ ሂደቶች አልፈው ባለፉት 1 ሳምንት በላይ ቆይተው ሊቀ ጳጳሳቸውን መርጠዋል። ሊቀ ጳጳሱም የ69 ዓመት የእድሜ ባለጸጋ ናቸው። ከዚህ በኋላ አገልግሎታቸው ፈጣሪ እንግዲህ እድሜ ከለገሳቸው ጥንካሬውንም ከሰጣቸው ምናልባትም በሰው ልጅ እድሜ ረንጅ ካየኸው እስከ 80ዎቹ መጨረሻ እንደ ፖፕ ፍራንሲስ 88 ቆይተው ነው አይደል ሄዱት። እስከዛ ከሄዱ እንግዲህ ከ10 ዓመት በላይ የማገልገል እድል ይኖራቸዋል ማለት ነው። ይችን ታላቅ ቤተክርስቲያን ከ1.4 ቢሊዮን የዓለም ሕዝብ የሚከተላት ቤተክርስቲያን ነች። እሷን መምራት በራሱ እሷን ማገልገል ይህን ሁሉ ሕዝብ ማገልገል ትልቅ ጸጋ ተደርጎ ሊወሰድ ይችላል። እንግዲህ ከአቡነ ፍራንሲስ ትምህርት ይወስዳሉ ብዬ አምናለሁ። የእሳቸውን ባህሪ የእሳቸውን ጸጋ ተላብሰው ስራቸውን ሊሰሩ ምናልባትም ከእሳቸው ተሽለው ሊገኙ የሚችሉበት እድል ሰፊ ነው። የሰው ልጅ በባህሪው ተሽሎ መገኘትን ይፈልጋል። በእርግጥ አንዳንዴ ወደኋላ የሚመለስበት እድል ይኖራል። እንግዲህ የዚህም ሰው ታሪክን በቀጣይ ነው ሙሉ ታሪካቸውን፣ ሙሉ ማንነታቸውን፣ ስብዕናቸውን እያወቅን ልንመጣ የምንችለው። ለጊዜው ግን ባለው እስካሁን በተዘገበው ነገር ጥሩ ሰው እንደሆኑ፣ ጥሩ አገልጋይ እንደሆኑ፣ ጥሩ መሪም እንደሆኑ የተነገረበት ሁኔታ አለ። እሱን ተስፋ አድርገን ለካቶሊካውያን እንኳን ደስ አላችሁ እንላለን። ባለፈው ፖፕ ፍራንሲስ ሲሞቱ እግዚአብሔር ያጽናናችሁ ብለን ነበር። አሁን ደግሞ አዲስ መሪ ስለመጣላችሁ እንኳን ደስ አላችሁ ማለት እንፈልጋለን። መልካም ዶክተር፣ ያው በተለይ ደግሞ ቤተክርስቲያኗ በዓለም ላይ በታሪክም ያላት ተጽዕኖ ከፍተኛ ነው እና በተለይ ደግሞ የመንግስት ምስረታ ላይ ብዙ ተጽዕኖ የምታደርግ ቤተክርስቲያን እንደሆነች ይታወቃል እና እንግዲህ በዚሁ አጋጣሚ እንኳን ደስ አላችሁ ማለት እንወዳለን። በተለይ ኢትዮጵያውያን የእምነቱ ተከታዮችን ለማለት እወዳለሁ። ወደ ሌላኛው ጉዳያችን እንለፍና ሰሞኑን ትንሽ አነጋጋሪ የነበረው እንግዲህ እኛም ያው በቅርበት የምንከታተለው የህወሓትን እንዲሁም የትግራይን የአማራ ክልል ወቅታዊ ሁኔታ በተደጋጋሚ እናነሳለን እና ከሰሞኑም አንድ የወጡ መረጃዎች የሚያሳዩት በተለይ ጀነራሉ የጊዜያዊ አስተዳደሩ እንግዲህ የጀርመን አምባሳደርን ማግኘታቸውን ተከትሎ ያነሷቸውን ነጥቦች ትንሽ አነጋጋሪ ነበሩ። በተለይ ደግሞ 40% የትግራይ መሬት በወራሪዎች እንደተያዘም ተናግረዋል። እንዲሁም ደግሞ በጠለምት አካባቢ የነበሩ በሐምሌ ወር ተፈናቃይ የተመለሱ እንግዲህ ዳግመኛ እንደተፈናቀሉ ተናግረዋል እና ያም ስጋት እንዳለ ትጥቅ ማስፈታቱ ላይም ያ ደግሞ እንደ ጋሬጣ እንደሆነባቸውም ሲናገሩ ሰምተናል። ሌላኛው እንግዲህ የህወሓት ምክትል ሊቀመንበሩ አቶ አማኑኤል እንግዲህ በዛራ ሚዲያ ላይ ቀርበው የህወሓትን እንግዲህ ህጋዊ እውቅናን በተመለከተ መንግስት በሚወስደው እርምጃ ላይ ምንም አይነት ርኅራኄ ወይም ደግሞ ወደ ቀደመው አቋማቸው እንደሚመለሱ ሲናገሩም ተደምጠዋል። እነዚህን ሀሳቦች ሌላኛው በአማራ ክልል ደግሞ ያለው ሰሞንኛው በተለይ የመንግስት ኮሚኒኬሽን አቶ ወይም ደግሞ ለገሰ ቱሉ ያነሷቸውን ሀሳብ በተለይ 90% የአማራ ክልል በክልሉ መንግስት እንደተያዘ ሲናገሩ እንሰማለን። በዚህ በኩል ደግሞ ፋኖ ደግሞ 80%ን ይዣለሁ ይላል እና ትንሽ የማይገናኙ ሀሳቦች ናቸው እና ያነሷቸውን ሀሳቦች አነጋጋሪ ሀሳቦችን አንስተዋል። እነዚህን ሁለት ጉዳዮችን ዶክተር እንግዲህ እስኪ ከአማራ ክልል አካባቢ ያለው መረጃ
በማጥራት እንጀምር። እንዳልከው የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በአንድ ቴሌቪዥን ጣቢያ ላይ በሰጡት ማብራሪያ የአማራ ክልልን 90% የሚሆን በመንግስት ቁጥጥር ስር እንደሆነ አድርገው ተናግረዋል። ይሄ ከዚህ በፊት የክልሉ ባለስልጣናት ከሰጡት መግለጫ ጋር ራሱ የሚጣረስ ነው። እኔ ባለኝ መረጃ ካሉት የክልሉ በርካታ ቀበሌዎች ውስጥ እስከ 2000 አካባቢ ያለውን ቀበሌ ብቻ እንደተቆጣጠረ ገልጾ እንደነበረ አውቃለሁ። ይሄ 2000 ማለት ደግሞ ግማሽ ብዙ የማይበልጥ ነው። ከ4000 በላይ ቀበሌዎች አማራ ክልል ውስጥ እንዳሉ ነው የሚነገረው። ምናልባትም በወረዳ ቁጥርም ሲታይ ከ267 ወረዳዎች በላይ እንዳለው የአማራ ክልል ይታወቃል። በጣም ሰፊ ትልቅ ክልል ነው። ብዙ ህዝብ ያለበት፣ ብዙ ቀበሌዎች ያሉት፣ ብዙ ወረዳዎች የተከፋፈለ ክልል ነው። ስለዚህ 90% ተቆጣጥረናን ከተባለ ለምንድን ነው መንገዶች የሚዘጉት? እንደዛ ከሆነ አሁን ከዚህ ከአዲስ አበባ በደብረ ማርቆስ ወይም በሞጣ አድርጎ ባህር ዳር በሰላም ይኬዳል? እንደ ማንኛውም ጊዜ ልክ ይሄን ያህል ከተቆጣጠሩት ቢያንስ ዋና ዋና መንገድ ነፃ ነው ማለት እኮ ነው። ቀሪው 10% የምትሆነው እኮ የበረሃ አካባቢ የገጠር ቀበሌዎች ራቅ ያሉ ከዋና አስፋልት የራቁ ከወረዳ ከተማ የራቁ አካባቢዎች ናቸው የሚሆነው። ተደምረው ቢቆጠሩ 10% ማለት እኮ ምንም ማለት አይደለም። እንዴት ብሎ ነው እንዲህ አይነት ድፍረት? አንዳንድ ጊዜ ማንን ለማታለል ነው? ህዝቡ እዛ ያለ ህዝብ ብቻ ሳይሆን እኛም እኮ የዕለት ከዕለት ግንኙነት ያለን፣ ምክንያቱም ቤተሰባችን አብዛኛው እዛ አካባቢ ስለሆነ ግንኙነት አለን በተለያየ መልኩ። ሁለተኛ ሰው ይመጣል ወደ አዲስ አበባ፣ ከዛ በተለያየ መልኩ ለሚዲያ ይናገራል። ከዚህ አንጻር 90% የሚለው የተጋነነ ብቻ ሳይሆን ውሸት ነው። ነጭ ውሸት ሊባል የሚችል ማብራሪያ የመግለጫ ነው ብዬ ነው የማምነው። ይቅርታ እንግዲህ እውነቱን መናገር ስላለብኝ ተቀባይነት ያለው መረጃ ነው ብዬ አላምንም። እንደው ሰው ይታዘበናንም ማለት በጣም ያስፈልጋል። አንድ ወቅት አስታውስ ከሆነ ዶክተር ለገሰ በኢትዮጵያ ውስጥ አሁን ላይ ከየትኛውም ጊዜ በተሻለ ከየትኛውም ጊዜ በበለጠ አስተማማኝ ሰላም አለ ኢትዮጵያ ውስጥ የሚል መግለጫ ሰጥተው በጣም አስቀውን ነበር፣ በጣም አስገርመውን ነበር። እንዴት ነው ሰው ስልጣን ላይ ሲወጣ ምንም ነገር አይታየው ወይስ መዋሸት እንደ ባህል እንደ አንድ የፖለቲካ ስልት ተደርጎ ተወስዷል? ግን ማንን ለማታለል? ራስን ነው ማታለል። እንዲህ አይነቱ ነጭ ውሸት ሲሆን የተቀራረበ እኮ ነገር ማውራት ጥሩ ነው የሚመስለኝ። በተቃራኒው ደግሞ የፋኖ ሰዎች መግለጫ ሲሰጡ 80% የሚሆነው አንዳንዶቹ ደፋሮች 90% ይላሉ። እና አስረስ ማረድ አንተ 90% ነው ያለበት ጊዜ ከ80 እስከ 90% የሚሆነውን የአማራ ክልል ተቆጣጥረናል ይላል። አንደኛ ይሄኔ ማለት ሞራል አለው ወይ ነው አስረስ ማረድ አንተ መሆነ። ሌላው ለምን ብትል አሁን እኮ የፋኖ አንድነት የለም። አንድ ሁነው በአንድ ማዕከላዊ እንትን ያልመሩትን አካባቢ ይህን ያህል በመቶ ተቆጣጥር ያለው ማለት ይችላሉ። የጎጃም ፋኖ ስለ ጎጃም ሊያወራ ይችላል። ጎጃምን እንኳ ራሱ 60-70% የተቆጣጠሩት አይመስለኝም። ያን ያክል ስፋት ያለው ፕሬዘንስ ያላቸው አይመስልም። ለምን? ብዙዎቹ የወረዳ ከተሞች ስቲል በመንግስት ቁጥጥር ስር ናቸው። ጎጃም ውስጥ አንድም የወረዳ ከተማ በፋኖ ቁጥጥር ስር ሆኖ እየተዳደረ እየተመራ ነው የሚል መረጃ አላገኘሁም እስካሁን። ገጠሩ አካባቢ ያሉ ይኖራሉ፣ ግን 80-90% ቀርቶ 30-40% ተቆጣጥረዋል የሚል ጥያቄ ቢነሳ እውነት የመሆን እድሉ በጣም ጠባብ ነው። የፋኖዎችም ውሸት ነው፣ የተጋነነ መረጃ ነው። ዝም ብሎ የስነልቦና ጦርነት የመፍጠር አይነት ነገር ሊያደርጉት ይችላሉ። ግን ይሄም ቢሆን ማንን ነው የምታታልለው? ለማን ነው በዚህ ደረጃ ዋሽተህ መረጃ የምትሰጠው የሚለው መታየት መቻል አለበት። እውነታው በዚህ መሀል ነው ያለው። ኦኬ። ይሄም ሆኖ ግን ሰፊ አካባቢ መንግስት አልተቆጣጠረም ማለት አይደለም። አሁን በቅርቡ ለምሳሌ የአማራ ክልል ምክትል ርዕሰ መስተዳድር ሰሜን ወሎ ራያ ቆቦ ወረዳ የሆነ ቀበሌ ቃሊ የምትባል ቀበሌ አለች፣ ወደ ገጠር ወጣ ያለች። እዛ ድረስ ሂደው ህዝብ ሰብስበው እንዳወያዩ እንትኖች ዜና ላይ አይቻለሁ። በቪዲዮ የተደገፈ ምስሎች ወጥተው አይተናል።
ምን ማለት ነው? ይሄ ቀበሌ ድረስ የገጠር ቀበሌ ድረስ ሂዶ አንድ የክልል ከፍተኛ አመራር ህዝብ ሰብስቦ አወያየ አነጋገረ ማለት ምን ማለት ነው? በጣም ግልጽ ነው አይደል? መልዕክቱ ሰው ከከተማ ወጥተው ገጠሩንም ጭምር መንግስት እየተቆጣጠረው መሆኑን የሚያመለክት ነገር አለው። በብዙዎች አካባቢ የማስፋት ሂደት እንዳለ የክልሉ ባለስልጣናትን በተለያየ መልኩ ሲገልጹ ሰምተናል። ያው መረጃዎችን በተለያየ መልኩ እናገኛለን። ስለዚህ የፐርሰንቱ ጉዳይ ነው እንጂ ችግር ያለበት 90% የሚለው 80% የሚለው ነው ውሸት ነው የምንለው እንጂ በርካታ አካባቢዎችን የክልሉ መንግስት እያስተዳደረ እየመራ እንደሆነ ምንም የሚያጠያይቅ ነገር የለውም። ፋኖዎችም ደግሞ ግን በበርካታ አካባቢዎች እንዳሉ ይሄም የሚካድ አይደለም። እሱን ሚዛኑን መጠበቅ በጣም ጠቃሚ ነው ብዬ አስባለሁ። ሌላው በጣም አስቂኙ ነገር ዶክተር ለገሰ ከተናገሩት በየትኛውም ሀገር እኮ ሽፍታ አይጠፋም፣ ሰው ሽፍታ የሌለበት ጊዜ ዘመን እና ሀገር ይኖራል ማለት አስቸጋሪ ነው የሚል አይነት አንድምታ ያለው ማብራሪያ ሰጥተዋል። እንዴት ነው የሚረዱት የሽፍታን ትርጉም? እንግዲህ ሽፍታ ባለፉት ዘመናት በሳቸው እድሜ በእኛ እድሜ ኢትዮጵያ ውስጥ ነበረ። የሆነ አካባቢ የሆነ ጫካ ወይ የሆነ ተራራ ውስጥ ተደብቆ መንገድ እያስቆመ የሚዘርፍ ወይም አግቶም ጭምር ገንዘብ የሚቀበል ሽፍታ፣ ወንበዴ፣ ዘራፊ የለም ማለት አለ። የአሁኑ ሁኔታ ግን በዛ ደረጃ የሚባል ነው ወይ? የፋኖዎችን እንቅስቃሴ ካየህ፣ የኦነግ ሸኔን እንቅስቃሴ ካየህ፣ የሌሎችም የተቃውሞ እንቅስቃሴ አድርገው ሁከትና ብጥብጥ እየፈጠሩ ያሉ ጦርነትም ጭምር እየከፈቱ ያሉ በየቦታው ግጭት እያስፋፉ ያሉ አካላት በሽፍትነት ነው ወይ በተራ ሽፍትነት ነው ወይ የሚመዘኑት ወይ የሚገለጹት? እንደሱ ብሎ ራስን ማታለል ነው የሚሆነው። ከዛ ያለፈ ነው፣ ከተራ ሽፍትነት ያለፈ የተደራጀ በመሳሪያም በትጥቅም በሰው ኃይልም በአደረጃጀትም ካየህ እኮ ኦልሞስት አሁን ብዙዎቹ ደረጃውን በዛ ደረጃ በሚሉት ደረጃ የጠበቀ ነው ወይ ሌላ ጉዳይ ነው። ግን እኮ አሁን ኮር፣ እዝ፣ ክፍለ ጦር፣ ብርጌድ፣ ሻለቃ፣ ሻምበል እያሉ እኮ ተደራጅተው እየተንቀሳቀሱ ነው። ቁጥሩ በመንግስት ደረጃ ባለው እዝና ኮር ወይም ክፍለ ጦር ደረጃ ላይሆን ይችላል። እንኳን እዚህ ጫካ ውስጥ ያሉት ይቅርና የትነግን ታጣቂዎች አደረጃጀት ብታይ እኮ በስታንዳርድ ደረጃ የሚሉትን ያክል አይደለም። ለምሳሌ አንድ ክፍለ ጦር እንደውም አማካይ ወስደን ብናይ በመደበኛው አደረጃጀት 4 ብርጌዶች ይኖሩታል። ምናልባት 5ኛ የሜካናይዝድ ብርጌድ ሊኖረው ይችላል። ዋናው የሰው ቁጥር ግን የሚለካው በእግረኛው ስለሆነ 4ቱ ብርጌዶች እያንዳንዱ ብርጌድ እስከ 1500 ሰው ከ1500 እስከ 2000 ሰው እንዲኖረው ተደርጎ ነው የሚደራጀው። ለምን? አንድ ብርጌድ 4 ሻለቃ ይኖረዋል። አንድ ሻለቃ በትንሹ 400 ማክሲመም 500 ድረስ ይይዛል ሰው። 4 ጊዜ 4 ስንት ነው የሚሆነው? 16 ነው አይደለ? በትንሹ 1600 አባላት ይኖሩታል አንድ ብርጌድ። ከበዛ በ500 ከተወሰደ ደግሞ 2000 ድረስ አባላት ይኖሩታል። አንድ ሜካናይዝድ ሻለቃ ደግሞ ይኖረዋል። እሱም ቢሆን ቁጥሩ ትንሽም ቢሆን አለው የሰው ኃይል፣ ማሽኑ ዝም ብሎ አይንቀሳቀስም። ሰው በዚህ ስሌት ከወሰድከው አንድ ክፍለ ጦር እስከ ስንት ሊይዝ ይችላል? 1600 በ4 ልታባዛው ትችላለህ። ከ6400 እስከ 10000 ድረስ አባላት ያሉት ክፍለ ጦር ይኖራል ማለት ነው። አሁን ባለው ሁኔታ ይሄን አሟልቶ እያደራጁ ነው ወይ? ሌላ ጉዳይ ነው። እንግዲህ ይሄ ስታንዳርድ ነው ማወራለህ። ለምሳሌ የተነግ ታጣቂዎች ከሱ ቁጥር ወርደው 2000 አንድ ክፍለ ጦር 2000 አባላት ብቻ ያሉት፣ ያ ማለት ምን ማለት ነው? አንድ ክፍለ ጦር አንድ ብርጌድ አይነት የአንድ ብርጌድን ደረጃ ቁጥር ይዞ ግን ክፍለ ጦር የተባለበት። ብርጌድ የምትለው ደግሞ ወደ የሻለቃ አደረጃጀት አይነት ይዞ የምታገኝበት ሁኔታ አለ። ኮር የሚሉት 2 ክፍለ ጦር ይዞ እንግዲህ 4000 ሰራዊት ያለው አደረጃጀት ሊይዝ ይችላል። በመደበኛው አንድ ክፍለ ጦር እንኳን ማይሞላ ማለት ነው። ሰው የፋኖዎች ማደረጃጀት ካየኸው በዛ ደረጃ ቁጥሩን በተሟላና የትጥቅ ስብጥሩም የሰው ኃይሉም ያን ያሟላ ላይሆን ይችላል። ግን ዞሮ ዞሮ ይዘውት የሚንቀሳቀሱት ኃይል ቀላል ቁጥር አለ በያሉበት። የሸኔንም ካየህ በጃልመሮ የሚመራው ሰራዊት በጣም ብዙ ነው።
ቀላል ቁጥር አይደለም ያለው። በሱ ስር የነበረው እንትና እንኳ ሰኝ ነጋሳ ስንት ሰው ነው ይዞ የገባው? በሺህ የሚቆጠር ሰው አለ በአንድ ክፍል የነበረው እሱ። የጃልመሮ ሌሎች ተጠሪ የሆኑ ታጣቂዎች አሉ በተለያየ የኦሮሚያ አካባቢ የሚንቀሳቀሱ። ስለዚህ እነዚህን ደምረህ እነዚህን ሽፍታ ብለህ ነው ወይ የምትገልጻቸው? ወይም የሽፍታ ትርጉም እንግዲህ ይስተካከል ከሆነ ሊሻሻል ከሆነ አላውቅም። እኔ ሽፍታ ተብሎ የሚጠራው 5-6 ነው የሚንቀሳቀስ ግፋ ቢል 10-15 ሆነው የተወሰነ የህብረተሰብ ክፍል የተወሰነ ግለሰብ የሚዘርፉ ናቸው እንጂ መንግስትን አስጨንቀው የመንግስት ተቋማትን መከላከያን ፊት ለፊት የሚጋፈጥ የሚዋጋ ወይም አድፍጦ መከላከያ ላይ ጥቃት የሚፈጽም ከሌሎች አካላት ጋር ግንኙነት ፈጥሮ አደረጃጀቱን ሊያጠናክር የሚሰራ አይነት አይደለም። ሽፍታ ለሽፍታ እንኳ ብዙ አይተዋወቁም፣ አይገናኙም እኮ። አሁን እኮ በሚዲያም የሚዲያ አክሰሳቸው በጣም የሚገርም ነው። የዕለት ከዕለት እንቅስቃሴያቸው ይዘገባል። ሚዲያዎችም ትኩረት ሰጥተው ይዘግቡታል። ትላልቅ የዓለም አቀፍ ሚዲያዎች ሳይቀሩ እኮ እየዘገቡት ነው አለ። አሁን ለሽፍታ የዓለም አቀፍ ሚዲያ ቀርቶ የሀገር ውስጥ ሚዲያ ወይም ተራ የዩቱብ ዘጋቢ እንኳ አሁን ያን ያህል ቦታ ሰጥቶ ሽፋን ይሰጠዋል። አንዳንድ ጊዜ ራስን ማታለል እስከምን ድረስ ነው የሚሄደው የሚል መታየት አለበት። እንደው የነዚህን እንትን ከፍ አድርጎ ላለማየት ዝቅ አድርጎ እንትን ህብረተሰቡ አክብሮ እንዳያቸው ለማድረግ ሊሆን ይችላል እንደዛ የሚባለው። ግን የማይነጻጸር ነገር መነጻጸር የለበትም። ለምሳሌ ባለፉት 27 ዓመታት ኢህአዴግ በነበረበት ስልጣን ላይ ሽፍታ ነበረ፣ እውነት ነው። ከሽፍታም አንዳንዱ አለፍ ያለ የታጠቀ ቡድን ነበረ። ለምሳሌ በምስራቁ የሀገሪቱ አካባቢ ኦነግ የታጠቀ ኃይል ነበረው። ደንበር ተሻግሮ የሚመጣው አልኢትሃድ፣ በኋላ እስላሚክ ኮርትስ ተብሎ ከዛ አልሸባብ እያለ የታጠቀ ቡድን ነበረ። ከእኛ ሀገር ታጣቂዎች ጋር የተሰባጠሩም ሊመጡ ይችላሉ። በሰሜኑም የሀገራችን ክፍል ነበረ። ኤርትራን ተገን አድርገው የታጠቁ ቡድኖች የመጡ ግጭት ይፈጥሩ ነበር። እነሱ የፖለቲካ ቡድኖች ናቸው፣ ሽፍትነት አልነበረም። ሽፍታ ግን ተራ ሽፍታ ነበረ። ሰሜን ሸዋ ውስጥ ነበረ በብዛት፣ ጎንደር ውስጥ ነበረ፣ ጉና አካባቢ፣ በሌሎችም አካባቢ ጎጃም ውስጥ በጣም አስቸጋሪ ኖቶሪየስ የሆኑ ሽፍቶች ነበሩ። እነዚህ የግለሰብና የቡድን እንቅስቃሴን የሚያሳይ ነው ሽፍትነት። አሁን ባለው ሁኔታ እኔ በሚዛኑ አይተው ለመፍትሄውም ራሳቸው እንዲያዘጋጁ ነገሮችን በደንብ መለስ ብሎ ቢያዩ ጥሩ ነው መስሎ ነው የሚታየኝ።